በውስጡ አብዝቶ እያሰበ ነገር ግን ፍቅሩን በግልጽ ለመናገር ፈርቶ ይሆናል። ብዙ ሰዎች ስሜታቸውን በቃል መግለጽ ይከብዳቸዋል። ነገር ግን አእምሯቸውና የሰውነት እንቅስቃሴያቸው ያልተናገሩትን ምስጢር በግልጽ ያወጣል። የስነ ልቦና ጥናቶች እንደሚናገሩት አንድ ሰው በምስጢር ሲወድ ሳያውቀው የሚያሳያቸው ልዩ የባህሪና የሰውነት ቋንቋ ምልክቶች አሉ። እነዚህ ምልክቶች ማወቅህ የሰዎችን እውነተኛ ስሜት በቀላሉ እንድትረዳ ይረዳል። ዛሬ በዚህ ቪዲዮ አንድ ሰው በፍቅር እንደወደደ የሚያሳዩ 7 ወሳኝ ምልክቶች በጥልቅ እንመለከታለን። ይህንን ቪዲዮ ከማየታችሁ በፊት ግን በአንቺ እይታ ውስጥ አንድ ሰው በምስጢር ሲወድ የሚያሳየው ትልቅ ምልክት ምንድን ነው? አሁኑኑ አስተያየት መስጫ ኮሜንት ላይ ጻፍልኝ። ቪዲዮውን ላይክ በማድረግ ጀምሩት። ወደ ዋናው ይዘት እንለፍ። ቁጥር 1 ረጅምና የተለየ የአይን ግንኙነት። አይን የስሜት መስታወት ነው። አንድ ሰው በምስጢር ሲወድ ከሌሎች ሰዎች በተለየ መልኩ አይን ውስጥ አብዝቶ ይመለከታል። እንዲሁም እሷ ስታይ ያንተ አስተያየት ወዲያውኑ አይኑ ውስጥ የሚሸሽ ከሆነ ወይም አንተን ሌላ ቦታ ስታይ አይኑ ባንተ ላይ የሚያርፍ ከሆነ ይሄ የአእምሮ ባንተ ተስቦ በምስጢር እያሰበ መሆኑን ያሳያል። ቁጥር 2 ትናንሽ ዝርዝሮችን ማስታወስ። አንድ ሰው አብዝቶ ሲወድ አንተ በዋዛ ፈዛዛ የተናገርካቸው ትናንሽ ነገሮች ሳይቀር ያስታውሳል። ለምሳሌ የምትወደውን የምግብ አይነት፣ የተናገርከውን አጭር ታሪክ ወይም ቀኑ እንዴት እንደነበረ ያስታውሳል። ይሄ የሚያሳየው ለምትናገረው እያንዳንዱ ቃል ትልቅ ትኩረት እንደሚሰጥ ነው። ቁጥር 3 ሁልጊዜ በአቅራቢያ ለመሆን መሞከር። የሰው ልጅ አእምሮ ወደሚወደው ነገር የመጠጋት ተፈጥሯዊ ፍላጎት አለ። ሰውየው በማህበራዊ ስብሰባዎች ወይም በስራ ቦታ ሁልጊዜ በአቅራቢያ ለመቀመጥ፣ ካንተ ጋር ውይይት ለመጀመር ወይም ያለምንም ምክንያት አጠገብ ለመሆን የሚሞክር ከሆነ ይሄ በምስጢር የመሳብ ትልቅ ምልክት ነው። ቁጥር 4 የሰውነት ቋንቋን መቅዳት። ውይይት ላይ ያላችሁ ያ ሰው አንተ የምታደርጋቸው እንቅስቃሴዎች ሳይታወቀው ይደግማል። ለምሳሌ አንተ እጅን ስታጣጥፍ እሱም ያጣጥፋል። የቡና ሲኒ ስታነሳ አብሮ ያነሳል። ወይም ተመሳሳይ የአነጋገር ዘይቤ መጠቀም ይጀምራል። ይህ በስነ ልቦና ሚረሪንግ ይባላል። በጣም ጥልቅ ስሜትን የመገናኘት ስሜት ያሳያል። ቁጥር 5 የባህሪ መለወጥና ጭንቀት። አንድ ሰው በአንተ ዘንድ ያለውን ስሜት ከፍተኛ ሲሆን በአጠገብህ በነፃነት የመንቀሳቀስ አቅሙ ይፈተናል። በሌሎች ሰዎች ዘንድ በራስ መተማመን ያለው ሰው በአንተ አጠገብ ሲሆን የሚንተባተብ፣ የሚቸኩል ወይም እቃዎቹን በእጁ የሚጫወት ከሆነ በአንተ ዘንድ በጥሩ ሁኔታ ለመታየት በመጨነቁ ምክንያት የሚፈጠር የውስጥ ስሜት ነው። ቁጥር 6 በህይወት ውስጥ ላሉ ነገሮች ጥልቅ ፍላጎት ማሳየት። ቀንህ እንዴት እንደነበር፣ ምን እንደሚያስደስትህና የወደፊት ዓላማ ምን እንደሆነ በጥልቅ ይጠይቃል። ለሷ የራሳቸውን ወሬ ከማውራት ይልቅ ስለ አንተ ህይወት ማወቅ ይበልጥ ያስደስታቸዋል። ለአንተ ጥሩ ነገር ሲሆን አብረው ይደሰታሉ። ችግር ሲገጥም ደግሞ ለመርዳት የመጀመሪያ ይሆናሉ። ቁጥር 7 ያለምንም ምክንያት ፈገግታና የደስታ ስሜት ማሳየት። አንተን ባየ ቁጥር ወይም ውይይቱ ስትጀምሩ ፊት ላይ የምታየው ብርሃን ፈገግታ ይለያል። ምንም የሚያስቅ ነገር ባይኖር እንኳን በአጠገቡ በመሆኑ ብቻ የሚፈጥረው የውስጥ ደስታ በፊቱ ገጽታ ላይ በግልጽ ይታያል። እነዚህ 7 ምልክቶች በማስተዋል በአካባቢ ያሉ ሰዎች በምስጢር ይወድሽ እንደሆነ በቀላሉ ማወቅ ትችላለህ። ከነዚህ 7 ምልክቶች ውስጥ በአንድ ሰው ላይ አስተውለሽ የምታውቂው የትኛውን? አሁን አስተያየት መስጫ ላይ ጻፍልኝ። ሀሳባችሁን ለማንበብ እጅግ በጣም ዝግጁ ነኝ።